ቤት ምናምን ስትሆኝ እንደዚህ ነው ወክ እያደረግሽ ታይምሽ እንድታሳልፊ አክቲቭ እንድትሆኝ ነው። ዝም ብለሽ ስልክ ላይ መቀመጥ እኔ እንኳን እሺ በስራ ነው ማስታወቂያ ምንም ቢዝነስ ስለምሰራበት ነው ስልክ ቲክቶክ በዛ ላይ የህዝብ ሀብት ስለሆንኩ ነው። አንቺ ዝም ብለሽ ስልክ ማራከል ማሪ እንዴት ነህ? ማን ነው እሱ? ዋትስአፕ አይደል? አይ ደም ባዳ አንተ ልክ እኮ ነው ስራህን እና ኤክሰርሳይዝ ነው አንተ ላይ በርካታ አዳዲስ ቶዮታ መኪናዎችና ያገለገሉ የተለያዩ ሞዴል መኪናዎችን በብዛትና በጥራት የሚያገኙት ቢልፔይ ቶዮታ ነው። ዝቅተኛ ዋጋ፣ ዝቅተኛ ወር ክፍያ፣ ለሁሉም ብድር የተመቻቸለት፣ ለስራ፣ ለግል፣ ለመዝናናትና ወደ አገር ቤት ለመላክ ሰፊ አማራጮች ያሉት ቢልፔይ ቶዮታ ነው። ይምጡ፣ ተደስተው ይመለሳሉ። ቢልፔይ ቶዮታ የሀገር ልጅ አለኝታ 2923 አናንዴር ሮድ ፎርስ ቸርች ቨርጂኒያ እንገኛለን። 703-532-8800 ይደውሉ። አራዳ ልጆች ቤት ውስጥ ጂም ብቻ አይደለም ስትወጣ 30 ደቂቃ ወክ የምታረግበት ማሽን ያስፈልጋል። እንዲህ አይነት እያየ ነው። ዝም ብለን አይደለም ላይፍ ያባብ ቴክ ኢት ኢዚ ጅመሮጫ ዝም ብለህ ቤት ታስቀምጣለህ። ልክ ምሳን በልተህ 30 ደቂቃ እዚህ ላይ ወክ ታረጋለህ። አየው አይደል? ዋናው ቁም ነገር እሱ ነው። ከዛ እዚህ የልብ ትርታ ምንን አፕላይታ ሰላም ነው ሲልህ ከተንኮልና ከምን ሰውረኝ ብለህ ጸልየህ መውጣት ነው ወደ ውጭ። ከዛ ካበሻ ምላስ ያዘኝ ትላለህ። አለቀ። ያ ነው ጥያቄ። ምንድን ነው አሁን አንቺ የምታወሪው? የእኛ እኮ ከኢትዮጵያ ሕዝብ ጋር እኮ ነው። የምን ልብስ? የምን ግራጁዌሽን? ኧረ እንደው የግራጁዌሽን በዛ አሁንስ እንደው ቆይ ይሄን ነገርማ በደንብ መነጋገር አለብን። የምን ግራጁዌሽን ነው የምትሆነው? ቆይ አንዴ መልሼ እደውልልሻለሁ። እኔ የምለው ምንድን ነው የሀበሻ ቀሚስ ቤት ውስጥ ያለው የሀበሻ ቀሚስ ኤልፍ አላፍ እንደገና በየድግሱ የሀበሻ ቀሚስ የምታዙት ምንድን ነው? እኔ የሀበሻ ቀሚስ አላደረኩም። መጀመሪያ እስኪ ልብስህን ያው እንዴት እንደለበስክ ምን ሆነ? ምንም አይታይም? እቤት ለምሮጥበት ልብስ ደግሞ ምንስ ብለብስ ጭቃ ራቁቴንስ ብለብስ ምን ችግር አለ? ቢሆን ሴትስ ቢሆን ከለሩን አይተኸዋል። አረንጓዴ በብሉ ነው የለበስከው እና ምን አረንጓዴ በአረንጓዴ ልልበስና የልማትና የእርሻ እንትን ልብስ ካንቺ አብሮ የሚሄድ ከለር አታውቅም እንዴ? ያው ካንቺ ቲሸርት ጋር አብሮ እንዲሄድ ብዬ ነው አረንጓዴ ቁምጣ ያደረኩት። አትሊስት በጥቁር ወይ በነጭ አንደኛውን ወይ ጥቁሩን ወይ ብሎ እንደዛ ነው የሚለበሰው። አሁን መቀጠል ትችላለህ። ወደሚቀጥለው ምንድን ነበር ያልከኝ? ስለኔ አለባበስቴ ስለናንተ በየድግሱ ስለሚታዘዘው የሀበሻ ቀሚስ ዛሬ መነጋገር አለብን። እሺ አንደኛ ለ12ኛ ግራጁዌሽን ቅልጥ እያደረጋችሁ አንድ አይነት ሀበሻ ቀሚስ አንድ ሙሉ በሬ ስጋ፣ ጠጅ፣ ጠላ፣ መጠጥ፣ ሰርግ፣ ድግስ አገር የደላው ከደላው አገር ላይ መጣን ይመስል እንዴ ምንድነው አሁን 8 ሀበሻ ቀሚስ መጣ። ጓደኛ እንደወለ የለም በይ በኋላ እደውልልሃለሁ። ስፖርት ላይ ነው ወይ እሱ ስፖርት አይሰራምና እኔ ነው ያዘናገኝ። ሰማህ አይደለ? ሰምተሃል? የለም በይው ያዘናጋኝ ነው። አንተ ድለላ አንሰራ ሰማህልኝ? የባሌን ጉድ አንተ ድለላ አንሰራ እና እዛ ስንት ሰራ አለብን ሰው ነን። አሁን የሀበሻ ቀሚስ ኦርደሩን እሱ ሊያስመጣልሽ ነው አይደለ? እንደዚህ የሚጨቃጨቀው። አዎ የኔ ወንድም የሀበሻ ቀሚስ ያላት ይበቃታል። ተዋት እስቲ። እንዴት አይነት ልብሶች እንዳዘዝኩልሽ እውነቴን ነው። አስቱዬ ደህና ነው። ይሄን ሁሉ ይሄን ሁሉ ትንትን አድርጌ ልንገርሽ
ብላክ አሜሪካን ሚዚየም ወስደው ለአበሾች ምሳሌ እንዲሆን የእነሱ ማስታወሻ ብለው የሚያስገቡት የባህል ልብስ ነው ኦርደር እያደረጉት ያሉት። ኧረ እባክህ አሁን አዎ ድንገርሽ ያገኘሁልሽ ዲዛይነር እኔ ደግሞ ምርጥ ዲዛይነር ጥሩ ካሰራህልኝ እኔ ደግሞ በደንብ ነው የምከፍልህ ታውቃለህ። ኧረ ሶስዬ ባትከፍይኝስ እንደ አንቺ ማለት እኮ ጨረቃ የሆንሽ ልጅ እኮ ነሽ። ለአበሾች ሁሉ ምሳሌ የምትሆኝ ልጅ ነሽ። ምንም አታስቢ። አሁን ብቻ የምፈልገው የአምስቱንም ልጆች ሳይዛቸውን፣ ቁመታቸውን፣ ወርዳቸውን፣ ዳሌያቸውን ይቅርታ የሚያስፈልገው ሜዠርመንት እንድትነግሪኝ በፍጥነት። አስፈላጊ ከሆነ ልንገርሽ ፓይለት ይዞት ይመጣል እቤትሽ ድረስ። ዋው በጣም ደስ ይላል በእውነት። እኔ እኮ ለዚህ ነው አንተ ጋር እኮ የምደውለው ማንኛውም ነገር ስፈልግ በቃ የልቤን እኮ ነው የምታደርስልኝ። ታዲያ ሱስዬ የኔ ልብ ብቻ ነው አልጠግን ያለው ሱስ እንደው አንድ ቀን ሻይ ቡና ብንል ያው ቤት ትመጣለህ ሻይ ቡና እንላለን ቤት። በጣም ደስ ይለኛል። ለምን መቼ ልምጣ? ለምን አሁን አትመጣም? እንደውስ አሁን ና ኦርደሩን ተቀበለኝ ነው ዲቴል ልኬቱን ለክተን እንትን አለ አይደለ በሜጀርመንት እሱን ለክተኝ። አህዲ አሬ እናንተ ቤተሰብ ሜጀርመንት አያስፈልገውም። ግን መጣው እሺ ምራቅ ሳደርግ እሺ ወንድም እሺ ውይ እኔ አሜሪካን ሀገር እንደዚህ ሰውዬ አላየሁም። ዝም ብሎ በምላሱ አገር የሚቆላ ሰው ይሄንን ላይ ስራ እኮ ነው የሰራል። ኧረ ለዛ ሰውን ሁሉ አሁን ዝም ብሎ በየድግሱ አበሻ ቀሚስ እየዞሩ ከሴት ጋር በየሱቁ በየድርጅቱ እየሄደ እንደ እንጀራው አይደል ይሰራል የሆነ ሰውዬ። ቆይ ሰርቶ ስለበላ ነው እንዴ? እና ሌላ ስራ ተምሮ አይሰራም እንዴ? ለምን አንተ ለምንድን ነው ከሴት ጋር የተገናኘ ነገር በሙሉ የምትንቀው? ምንድን ነው ችግር? እኔ የሴት ልብስ ሰራ ብላ አሁን ልትንቀው ነው? አይደለም ሀሳቤ መጀመሪያ ደረጃ እዚህ ሀገር ላይ 12ኛ ክፍል ድግስ በስቷል። አንድ ልጅ ምን አፕ እንዳደረገበት ታውቂያለሽ? በ3 ወር በ4 ወር ውስጥ 24 ቅዳሜና እሑድ ተጠራ እንዳለ ጓደኛ ነው 20 ዓመት ኖሮ አለ ሰውዬ። እያንዳንዳቸው ላይ 100 ብር ይዞ ቢሄድ $2400 ሆነበት። ሌላ ክሬዲት ካርድ አወጣዋለ ለነሱ ገንዘብ ለመክፈል። እንዴ ሰውን እዳ ውስጥ በዚህ ላይ ደግሞ የሆኑ አርቲስቶች አሉ እዛ ይደግሱና የሆነ ነገር አዋጡ ይላሉ እዛ ይጨመርበታል። የሆነ ደግሞ ሌላ ቦታ ግሩፕ ድግስ ይደግሳል 50 ብር አዋጡ ይላል። በመዋጮ እኮ ልናልቅ ነው አሜሪካን ሀገር። እንዴ ኧረ ይሄን ቀነስ አድርጉት። ልክ እንደው ትምህርት ተርፏት እንትን ካለች ሀገር የመጣችሁ ይመስላል። 12ኛ ክፍል አንቺ እናንተ ቤት እንኳን ስንት ሰው ወድቋል ኢትዮጵያ ውስጥ? ወንድምሽ ያቺ መካከለኛዋ እህትሽ ሰላማዊት እነዚህ ሶስቱ እንግዲህ ወድቋል ከ6 ሰው። 12ኛ ክፍል ብርቅ ነው እንዴ? እዚህ ሀገር ስንመጣ ብርቅ ያደረግ ነው እንዴ? እኔ በጣም ከዲሲ ሰዎች በጣም የምወደውና ማደንቅላቸውን ነገር ልንገር። እኔ ማህበራዊ ህይወት ኢትዮጵያዊነትን እሴት ይዘው ማህበራዊ ህይወትን አስጠብቆ በደንብ ተሳስሮ መቀጠል መቻላቸው ነው። አንተ ይሄንን ነው የምትቃወመው ጭራሽ። ምንድነው ቆይ የምትፈልገው? እናንተ አበሻ ቀሚስ እንድትለብሱ ሌላው መቀመቅ መውረድ አለበት እንዴ? በመዋጮ እንዴ በየድግሱ 50 ብር 100 ብር የሚያዋጣውንም ሰው አስቡ። ቆይ ስራ ምን ሰራው ለምንድን ነው? እሺ ቆይ ለእንደዚህ አይነት ነገር ካልሆነ እሺ ለመቼ ነው? አንቺ ነጋዴ ስለሆንሽ ነው የማይሰማሽ። ቼክ ቱ ቼክ የሚኖር ሰው አለ እኮ እዚህ ሀገር። ከየት አምጥቶ ድግስ ትጠሩታላችሁ፣ ቢቀር ትቀየሙታላችሁ። አንቺ እናቶችሽ አበሻ ቀሚስ ኦርደር አድርጋችሁ በየድግሱ የተለያየ አበሻ ቀሚስ ለማድረግ ስትሉ የዲሲ ህዝብ መቃጠል መንደድ አለበት እንዴ? ኧረ በልክ አድርጉት። 12ኛ ክፍል ይሄን ያህል የሚካበድ ነገር አይደለም። ተቃጠልኩ ያለ ሰው ነበር። ይሄው እየነገርኩሽ ክሬዲት ካርድ አወጣ አልኩሽ እኮ አዲስ ክሬዲት ካርድ አወጣ 12ኛ ክፍል ድግስ ለመሄድ ሲል። ከየት አምጥቶ ያውጣ ይሄ ልጅ እንዴ? ገንዘቡ አለቀበት እንዴ? ኧረ ተው በልክ አድርጉት። አንቺ ችግር የለውም አለሽ ፍራንክ አበሻ ቀሚስ ሽለቶች ያዘሽ። ይሄ ደላላ አለ የማይሞት ወይ እሱን አስገድለን ካላረፍ ነው በስተቀር ምንም። ለኔ አንድ የመንግስት ሰራተኛ አስገድለዋል አንድ ቀን። እሱ ነው ደግሞ አስገድለን እምልሽ ያው በጥፊም ቢሆን መበጣጣ ነገሩ። አሁን እኮ የኛ ሀገር እኮ እንትን መፍትሄ አንድ ሰው የሆነ ነገር ደስ ካላለ ማስገደል ነው አይደል? ጉድ እኮ ነው። እንኳንም ትምህርት ሚኒስቴር የሚመረቁ ተማሪዎችን ቀነሰ እንጂ የሀብታም ልጅ እኮ መቼም ከአሜሪካ ዲያስፖራ ያልወረሰው የለም። የ12ኛ ግራጁዌሽን ፓርቲም ወስደው ኢትዮጵያ ቢተገብሩት እኮ አስባችሁታል? አለቀልን ማለት ነው።
ይሄ እኮ ሰርግ እንጂ 12ኛ ክፍል ምርቃት እኮ አይመስልም። ሙሉ በሬ ቆርጥ፣ 32 አይነት ብፌ፣ ቆጮ፣ ጠላው፣ ጠጁ፣ ውስኪው፣ የመጠጡ ብዛት። ኧረ ጉድ! ኧረ ጉድ በኢትዮጵያ! አያሳዝኗችሁ? ቲክቶክ ላይ ቁጭ ብለህ እኮ አንተም ይሄንን ነው የምትሰራው። በራስሽ 12ኛ ክፍል ድግስ አለ። በዛም ቁርጡ ነው እኔ ዘፈኑ ነው። አሁንማ ባንድ ሁሉ ተደርጎ እንደ ሰርግ እኮ ነው። ዲጄ አለ፣ ስጋ አለ፣ ጠጅ አለ፣ ጠላ አለ፣ ውስኪው ምኑ አዳራሽ። አንድ ግራጁዌሽን ድግስ ሚኒማም 20,000 እየፈጀ ነው ዶላር። ያን $20 ለልጁ ቢሰጣት ሰውንም አዋጡ ሳይል ምንም ሳይል $20 ሰጥቶ 4 ዓመት ተምራ ትወጣለች ልጁ። ሰውንም አስጨንቀን እኛም ተጨንቀን ደጋሾቹ፣ እናንተም ተጠሪዎቹ አበሻ ምንድነው? ቆይ አለመደገስ አይቻልም እንዴ? ከሌለ የለህም ነው ያቃ ፉክክር አረጋችሁበት። አሰቡ ልጆቹ ደግሞ ገሌ ተደግሶ ይባልና ይፈልጋሉ። ኧረ ስለ እግዚአብሔር ስለሌለው ሰውም እያሰባችሁ እኔ እናንተማ አንቺና እህቶችሽ ምክር አይደለም ምንም የምክር ትምህርት ቤት ላያችሁ ላይ የሚሰራ የምትሰሙ ስላልሆናችሁ እየለበሳችሁ ይሉ። እኔ እንግዲህ ይኸውልህ ከልጅነት ጀምሮ ወጥሬ እስከዛሬ ስሰራ የነበረው ለእንደዚህ ለማህበራዊ ህይወቴ ብዬ ነው። ነገ ደግሞ የኔ ልጆች ሲመረቁ ደግሞ 12ኛ ክፍል እንደግስኛ አላረገውም። እኔ አረገዋለሁ። አታረጊው? አረገዋለሁ። ግራጁዌት ዩኒቨርሲቲ ገብተው ልጆቼ ካላረጉ ድግስ የሚባል ነገር የለም። ለ12ኛ ክፍል ሰርተሽ ባገኘሽው ገንዘብ ድግስ መደገስ አትችይም እያልክ ነው? እኔ 12ኛ ክፍል ተፈትኜ ስመጣ ምንድን በጥፊ ነው የሚለኝ ኢትዮጵያ ውስጥ። ምንድነው 12ኛ ክፍል ኢትዮጵያ ውስጥ ምንድነው? አትላንቲክን ስንሻገር የተቀየረው 12ኛ ክፍል ምንድነው? አዲስ ነገር ለ12ኛ ክፍል ድግስ ንገሪ። የኔ ልጆች እንደዛ ብለሽ እንድታዘናግቢኝ አልፈልግም። ማስተርሷን ይዛ ነው ድግስ ያለው እዚህ ቤት ውስጥ። አንተ ግን ቆይ ለምንድን ነው እንደ ድሮ ኤንሸንት የሆነ አስተሳሰብ ሙዚየም የሚቀመጥ አስተሳሰብ እኮ ነው? ምንቸት ኤንሸንት የሆነ አስተሳሰብ ነው ያለው። ጥንታዊ በቃ ማለት ሙዚየም ውስጥ የሚቀመጥ አስተሳሰብ አሁን በዚህ ዘመን የለምና አልገባኝም። አሁን ከዘመን ጋር አብረ መራመድ መቻል። ስድብሽንም አንደርስታንድ እንዳደረገው ኤንሸንት ነው ያልሽው። ኤንሸንት ያልሽው ነገር በግልጽ አብራሪልኝ መጀመሪያ። አለበለዚያ አንደርስታንድ የማላደርገው ስድብ አይመስለኝም። እኔ ደግነቱ በአማርኛ መቀጠል ትችላለሽ። ኦኬ ኤንሸንት ጥንታዊ ታሪክ ካለበት ሀገር የመጣን ሰውዬ ኤንሸንት ብሎ መናገር ተገቢ ነው? ልክ ነው? አስተሳሰብ ፈጠን መራመድ የለብንም እንዴ? የኤንሸንት አስተሳሰብ ሰራ እኮ። የአሁኑማ ትውልድ አስተሳሰብ ዘመናዊ የሚለው አባቱን የሚጠፈጥፍ የ12ኛ ድግስ ብርቅ የሆነበት አገር ምንም የማይመስለው ምናምን። የኛ ኤንሸንት አስተሳሰብ ይሻላል። እንደውም አንድ ነገር ልንገርህ፣ ማስተርስም ዲግሪም ይዞ ከሚደገሰው 12 ላይ ነው ትክክለኛው ድግስ መደገስ ያለበት። ፎር ዋት? ልጇን ተሸክማ አሳድጋ መከራዋን በልታ ከዛ አባትም ጭምር። እንዴ አባትም አሁን እንደሱ እንደምትል ስለማቅ ነው አባትም ያልኩት። አሁን ስለ እናት ብቻ መሸከም አወራሽ? እሺ አንዴ እሺ ቀጥ እንደዛ በድካም የእናትን ያህል አትደክሙ። መቼስ አሁን ይሄን ነገር ነው የማልደግፈው። የአባትን ያህል እናንተም አትደክሙ። ቲማቲም ግዛ ስልህ እንዴት ነው ወይ ቲማቲም ዘራፍ ስትል አልነበረም ባለፈው? ይኸውልሽ አንድ ነገር እናት አባት ምናምን ብሎ መከፋፈል በልጅ ጉዳይ አልፈልግም። እኩል ነው አስተዋጽኦ ያለው። እሺ እኩል አምጣችሁ እኩል ቤት ተቀምጣችሁ እነሱ እንዳይወድቁ ተንከባክባችሁ ነፍሳችሁ እንደዚህ ሰተት እያለች ሲወድቁ ምንድነው ትን ሲላቸው የሆነ ነገር ሲሆኑ ኤሌክትሪክ እንዳይይዙ እንዳይጨብጡ ተከታትላችሁ እኩል አዝላችሁ አጥብታችሁ እኩል ጡታችሁን እኩል ተንሰፍስፋችሁ በእናትነት አንጀት እኩል ነን ብትሉ እኩል ነን እንላችኋለን እንጂ እኩል አድርጎ የሚያጠባጡት እናንተ ላይ የተሰራው የሚንከባከብ ነገር እናንተ ላይ የተሰራው። እንግዲህ እኛ በሌለን ነገር አናጠባ። ምን እናጥባ እንዴ? ጡጦ እናጠባለን፣ ያው አቅፈን እናስገሳለን። የቻልነውን እኮ አረግንኛ። እኔ እኮ አሁን ታንሳላችሁ ትበልጣላችሁ። የእናንተን ግን ኃላፊነት ለእናት እግዚአብሔር የሰጠውን ነገር ለእናንተ ስላልሰጠ ይሄንን ዋጡት፣ ተቀበሉት። ማጥባት አልሰጠንም ምንም ማለት አይደለም። ይሄ ማስገሳት አስገስተናል። መንፈስ አይሰማ፣ የበታችነት ስሜት ጥሩ አይደለም፣ አይሰማ። በቃ አባትም ቢሆን አባት ነው፣ ግን እንደ እናት መሆን አይችልም። ይሄ
ይሄ ዝም ብሎ ኢንፌሪዮሪቲ አትበይ። እንደዛ እንደ እናት እንደ አባት የሚባል ነገር የለም። በልጅ አስተዳደግ ላይ አባትም እናትም እኩል አስተዋጽኦ ነው ያላቸው። እንደ አባት ለፍቶ ይቺ አሜሪካን ሀገር ደሞዝ እኩል ገንዘብ ምናምን ስታስገቡ አይደለም። አባት ለፍቶ ምን ብሎ ጥሮ ግሮ የሚያመጣው አባት አይደለም። እሺ ርዕሱን አታስቀይረኛ እኮ ደረስሽ ተመለሻ። በእንደዛ አይነት ድካም በእንደዛ አይነት መስዋዕትነት 12 እስኪጨርሱ ድረስ ያለው ትግሉ በጣም ብዙ ነው። አንደኛ ከህፃንነት ጀምሮ እንዳይወድቁ እንዳይሰበሩ የሆነ ነገር እንዳይሆኑት እንዳይላቸው ምግብ ምናምን ትላለ ያ ሁሉ አድገው ከዛስ ቲኔጀር ደግሞ ሲሆኑ አለ የጉርምስና ነገር አለ የምን አለ ብዙ ነገር አንዳንዱ አልማርም ብሎ ይወጣል አንዳንዱ ብዙ ችግር ታውቃለህ በሶሻል ሚዲያ ያለውን ነገር ወጣቶች የሚያደርጉት ከድግስ ጋር የምን ያን ሁሉ ነገር አልፈው ትምህርታቸውን ማጠናቀቅ መቻላቸው ትልቅ ድል ነው። አሁን 12ኛ ክፍል 12ኛ ክፍል መጨረስ ትልቅ አኮምፕሊሽመንት ነው። ስለዚህ ይሄንን ለዲግሪ ቢሆን ለማስተርስ ቢሆን ለላይፍ በአጠቃላይ ሬዲ ሆነው ወደዚህ ዓለም የሚቀላቀሉበት እድሜ ነው። በዛ ላይ 18 ዓመት የሚሞላቸው እድሜ ነው። ያ ማለት በቃ ሬዲ ናቸው ለብዙ ነገር ወደ ማቹሪቲ የመጡበት። ስለዚህ ይሄ ነው ሴሌብሬት መደረግ ያለበት ይሄኛው ነገር ነው። ወአዲስ ከተማ ትምህርት ቤት ማረኝ 12ኛ ክፍል እኔ ስማር ዞር ብሎ ያየኝ ዞር ብሎ ምን ነው እኔ ከሞትኩ ሰርዶ አይብቀል እኔ ለኔ ያልሆነ ነገር ለልጆቼ እንዳይደረግ ምቀኝነት ነው ምንድነው? እኔ የምለው በዛ ሰውዳ ውስጥ እየገባ ነው አሜሪካን ሀገር። አይ ነው ያንተ ማህበራዊ እኮ ያለው ቲክቶክ ላይ ነው። የኔ ደግሞ ከማህበረሰቡ ጋር ነው። የኔ ማህበራዊ ያለው መከልከል አትችልም። ራስህን ግን አትሂድ። በቃ ማንንም ሂድ ያለ ሰው የለም። አንተ ላይፍ በሙሉ ያለው ሶሻል ሚዲያ ላይ ስለሆነ ሶሻል ሚዲያ ላይ መልካም ቆይታ ይሆንልህ። በቃ እንደውም ይኸውልሽ የአበሻ ቀሚስ ስታዙ ዝም ብላችሁ ለኔ የምታዙት ነገር ቁምሳጥኔን እየሞላው ከዚህ በኋላ አትዘዙልኝ። በቂ አለኝ። ስልክ ተደውሎ ስለዚህ እንዴ እኔ ምሩጫ ይልሩ በቃ ወይ በቃ እሺ ወይ እኔ ቆንጆ ከባሌ ጋር እኮ ነው የምንጨቃጨቀው። እኛ እኮ 12ኛ ክፍል ስንጨርስ በሉ እንዳትመጡ የተባለው ለቤትም ካለፍክ ከወደክም ወደክ ነው። ምክንያቱም ያው ነው ተመርቀህም ወድቀህም ስራ ስለማታገኝ ዋጋ የለውም። ወይ ጉድ! የሚገርም እኮ አስባችሁታል? እኔና ብሌንን ያጋባል እኮ ይሄ ድግስ። ደግሞ ያለው ገንዘቡን ለማሳየት የሌለው ተበድሮ ተሰቃይቶ ለምን ይቅርብኝ ብሎ እኮ ነው የሚደግሰው። አይገርማችሁ? ኧረ ተው ከዛች ሀገር መተን ይሄ ፉክክር በፍጹም አይጠቅመንም። በዛ ለ12ኛ ክፍል ይሄ ድግስ ተው ግድ የላችሁም። ስደውይልኝ ልንገርሽ ኤርፖርት ነበር። አንድ ፓይለት ጋር ቀጠሮ ነበር። ከኢትዮጵያ ማንኛውንም ዕቃ ስታዘዝ በብርሃን ፍጥነት የሚያመጣል። አንቺ ደውለሽ ግን ምን ልሆን ቀጠፈን? ይኸውልሽ ሳምፕል ይሄን ነው መጣሁልሽ። መቼም አንቺም ሁሉም የለበስሽው ያምርብሻል። ለትኮ እንዴት እንደምወደው ታዲያስ ስሚ አንደኛ ደረጃ የሚባል ነው ይሄ ልብስ እንዳይመስል አንገቱ ጋር ያለውን ዲዛይን ነው። ታዲያስ ምርጥ የሚባሉ ሶሲ ላንቺ እንዲሆን ተደርጎ የተሰራ ነው። በጣም ነው እስኪ ዋው ይሄንን በቃ ይዤልሽ መጣሁ። እንዴት ነሽ? በእናትሽ ስራ እንዴት ነው? ህይወት እንዴት ነው? አለው እኔ ህብረተሰብ አገለግላለሁ ብዬ እላይ እታች በቃ እኔ እለፋለሁ ህብረተሰቡን ቅልፍ ላይ ነው። ከየት ላምጣው? ሊነቁልኝ አልቻሉም። እውነቴን እኮ ነው። ግን ደግሞ እንደናንተ አይነት ስናይ እንደ ሶሲ አይነት ታታሪ ሰራተኛ ለህብረተሰቡ ሮል ሞዴል የምትሆን ሰው ደግሞ ስትኖር ስንጠራ ቢሮ አይደለም እዚሁ ቤታቸው መተን ሰርቪስ መስጠት ግዴታ ነው። ዳስ ዋይ አይ ካም። አሁን ይኸውልሽ ሶፊ ለስምንቱም ልጆች ነው አይደል ያልሽ? ለስምንት ሰው ተመሳሳይ ዲዛይን ነው ታረጋግጥ። ተመሳሳይ ዲዛይን እና ሲሚላር ልኬቱን እልክልሃለሁ። ኧረ አያስፈልግም። የእናንተ ቤተሰብ እኮ ይታወቃል እኮ ውበታችሁ ይታወቃል፣ ቁመታችሁ ይታወቃል። አስፈላጊ ከሆነ አንቺን እለካሻለሁ። ሌላ አልኩት ወገቡን ፍሪ ሳይዝ ማድረግ ቁመቱ ችግር የለውም። አያሳስብሽ። ዲጂታል ወይ አሁን እንደውም ይኸውልሽ አዲስ አበባ ያለው ብራንቼ ላይ እንደ ኤአይ ሁላ እንደዚህ ለማድረግ ሁሉ እናስባለን። በጣም ጥሩ ነው። በጣም ደስ ይላል። አንተ ጎበዝ እኮ ነህ፣ ጀግና እኮ ነህ።
እንደው ግን ምልሽ እንደው ባለቤት ለቲክታክ ምናምን ለፎቶ ፈልጎ እኮ ነው የኪራይም አላጣም ማለት ያው ለፎቶ ከሆነ የፈለጋችሁ እነሱ ደግሞ ስንጨቃጨቅ ነው ባክ እውነትሽን ነው ተቸግሬያለሁ ቲክቶክ ነገር ምን ነው ተጨቃጨቃችሁ እኔ ከብዶኛል ባክ ላስት ነው በጣም ብዙ ሞከርኩ ቲክታክ አዎ አስሜ ይመጥናል ብለህ ታስባለህ ቲክቶክ አሁን በእኛ ነው እንደውም ልሽ በሰው ተደረገባ ሆነ እኔ እኮ ነው ግራ እኮ ነው የሚገባኝ ማሁን እሱ ምን ጎሎበት ነው ቲክቶክ ላይ ወጥቶ የሚያወራ እንደው ሶሲ ልንገርሽ አባትሽንም እናትሽንም እህቶችሽንም አሁን ደግሞ ወንድምሽም ወጣት ልጅ መጥቷል እንደው እሱን ሳስብ እንደው ይሄ ቲክታክ ምን ይሻለዋል ብዬ እንደው እኔ ብዙ ጊዜ ልምከረብየዋለሁ ብዙ ጊዜ እኔ አሁንም ልንገርሽ ይኸው ሶሲ ሙች ይኸውልሽ እንደው እኔ ቃል ገባልሻለሁ የትም ብዬ የገባበት ገብቼ እመክረዋለሁ ምንድን ያጋጫችሁ አሁን ዛሬ ይሄ ልብሱ ከሆነ እኔ በዲስካውንትም ቢሆን አስመጣዋለሁ እዚህ ልብስ ባለ ግራጁዌሽን ልብስ አሰፋለሁ አልኩኝ በቃ ምንድነው ይሄ ግራጁዌሽን የሚባለው ሐሳብ ራሱ ትክክል አይደለም ማ መቅረት ኧረ እንደው ተወኝ እባክህ እሱ ቲክታከሩ ድግሱ ይቀራል አዎ አስፈላጊ አይደለም የሁለተኛ ክፍል ዲግሪ ካልሆነ ማስተርስ ካልሆነ 12ኛ ክፍል ምንድነው ቅብጣት ነው ባህላችን አይደለም ይሄ በጣም ዘመናዊነት ነው በጣም ሶዚ ይሄ ልጅ እኮ ባህላችን ነው እየተጋጨ ያለው ማህበረሰቡ አትላንቲክን አቋርጠን መተን ቢያንስ በእንደዚህ አይነት የባህል ልብስ ካልደመቅን ማንነታችንን ካላስታወስን ለዛውም እንዳንቺ አይነት የተከበረ ቤተሰብ ያለው ጋሽስ ቢሰማ ምን ይላል ጋሽስ እኔ ሰው ያረጋኛል አሁን እኔ እያለሁኝ እናንተ የባህል ልብስ አትለብሱ ብትሉ በጣም ነው የሚገርመው አረ እባክህ እኔ ፈርቻለሁ አሁን ቲክቶክ ላይ ሞቶ እኮ እንዳያወራው ነው የፈራሁት እንደው ብትነግረው አንተ ራስ ምክንያቱም አረ ወጥቶ አሁን ማህበረሰቡን ደግሞ ጭራሽ ልጋጭ እያለ እኮ ነው እዚህ አካባቢ አሜሪካ እንደዚህ አውሮፓ ቅንጦት ነው 12ኛ ክፍል ግራጁዌሽን በርፍ እየደገሱ ልጆቻቸውን ውድድር ውስጥ እየከተቱ ሰውን ገንዘብ በሌለው እያስወጡ በቃ መቆም አለበት ይሄ ባህል እያለ ነው ይኸውልህ እንደዚህ ካለ ደግሞ የኔ ባለቤት ስለማቅ ነው መነግርህ ጉድ እና ምን አርጊ ነው የሚልሽ ምን አርጊ ነው እያልሻለሁ እስኪ ንገሪኝ በቃ መቆም አለበት ይሄ ባህል ምን ከ12ኛ ክፍል ግራጁዌሽን የሚባል ነገር መኖር የለበትም ቆይ እሱ የ12ኛ ክፍል ግን ጨርሷል ወይ ደግሟል ወድቆ ያውቃል ምንድነው ዩኒቨርሲቲ አልገባም አሃ እሱ ነው አየሽ ኢንፌሪዮሪቲ ኮምፕሌክስ ይሏል መጽሐፍ ኢንፌሪዮሪቲ ኮምፕሌክስ ነው እሱ ስላልተመረቀ አሁን ደግሞ የሚመረቁትን ሴሌብሬት እንዳታረጉ እኛም ደግሞ ስራ እንዳንሰራ ጉድ እኮ ነው እኔ ልንገርሽ ምልሽ መቼም ያሉዋ ነገር ነው በተለይ ይሄ ስደት ልንገርሽ አግዳሚውን ብርዳ ነው የሚደረድርሽ አግዳሚውን ስንቱ መሰለሽ የልጅነት ፍቅረኛውን እያፈረጠ እዚህ እየተጋባ ያለው ስንቱ መሰለሽ ታዲያስ ይኸውልሽ ስንቱ መሰለሽ አትላንቲክን አቋርጡ አሜሪካ ሄጄ ተመልሼ የዳቦ ቅርጫት አረጋችኋለሁ ብላ ምላ ተገዝታ መታረል እንዴ በሳምንቷ በ15 ቀኗ ወረቀት ፈልጋ ጠብ ጨብ አርጋ ቻው የምትለው ስንቱ ነው ሚስቱንና ልጆቹን ሀገር ቤት ጥሎ መጥቶ እዚህ ተፈተፈ ሲል ኑሮ ከበደ ብሎ ተጠቅልሎ ተከርቸም የገባው ያልሰማሽው ነሽ ነው እንዴ እባክህ አዎ ግን እህል ውሃ ነውና አገናኘሽ ልልሽ ነው እኔ የምልሽ ክፉ አልመኝልሽም ግን ደግሞ ወንድ ልጅን ግን ማመን ከባድ ነው በጣም በዚህ ዘመን በጣም ምን እያሰበ እንደሆነ እንኳን ማወቅ አልቻለም በጣም ግን ለምን እንደሆነ ሶሲ አታስቢ እኔ አለሁ የዚህ ከተማ እኮ ያው ታዩ ብዙ ነገር አለ እኔ አለሁ ምንም ብታስቢ ደውይልኝ አሁን ግን ወደ መጣሁበት ስንሄድ ይኸውልሽ 8 ነው ስፔሲፊኬሽኑን ነግረሽኛል 5240 ከ99 ሳንቲም ነው የሚሆነው ግን አንቺ ስለሆንሽ 99 ይቀራል 5000 አስመዬ ቴንክ ዩ በጣም ነው ማመሰግነው ግን የልቤን እንዴት ስለምታወራኝ ታውቃለህ እንደ ጓደኛዬ በቃ የእናቴ ልጅ እኮ ነው የምትመስለኝ አሁን እንኳን እንደዚህ በቃ አዳምጣ አይዞሽ ስላልከኝ ልቤ እንዴት ደስ እንዳለ በቃ አሁን ካሻፓን ታረጋግልኝ ካሻፓ አርግልኝ እጅ በእጅ ሲሆን ጉድ እኮ ነው ባህልሽን ማንነትሽን ክብርሽን አይደረግም እኔ እኮ እንደዚህ ስለ ቤት ገመና ማወራም ሰው አልነበርኩም በቃ እሱ ምክንያት በቃ ተስፋ ቆርጫውን በቃ ተበላሽ እኔ አለሁ ልንገርሽ ይኸውልሽ ድርጅቱን ራሱ እንዲያስተዳድርልሽ ሰው ካጣሽ እኔ አለሁ ያው ደረሰ እስኪ አዎ ሶሲ እንደዚህ እኔ ቋንቺንም ወድሽ ለምዶ ታውቂያለሽ ስራ የሚሰራ ሰው ታበረታቻለሽ እንዳንቺ አይነት አራት ቢኖረው ይሄ ኮሚኒቲ ዋይት ሃውስንና ሴኔት ስቴት ዲፓርትመንትን ያስጨንቀው ነበር ግን ምን ዋጋ ነው አንቺን ያብዛል ሱሲ እኔ ስራ የማይሰራ ሰው ወንድ በቃ እኔ ወንድ ልጅ በተለይ ስራ ካልሰራ
እኔ ወንድ መስሎ አይታየኝም። ወንድ ስትይ ይኸውልሽ አሁን ባህሉ ግንጥል ጌጥ እንዳይሆን ለወንዶቹ ለፋዘርም ለሱም ለራሱም ቢሆን አሰፍለት ካንቺ ይቅር ካንቺ አልፈልግም ያለው እሱ ራሱ ነው። አይ ካንቺ ይቅር የጨዋ ዘር ነሽ አንቺ ካንቺ ይቅር የወንዶቹም ባይሆን ዲስካውንት አስደርግሻለሁ። አስሜ የነጋዴ ነገር ደግሞ ሱሲ ላንቺ እኔ ኋላ እናንተ ከነህቶች ከነወንድሞች ፏ አብላችሁ ስትሄዱ አፈር መስሎ ያ ቲክታከር እዛ ቢመጣ የማን ክብር ነው የሚነካው? እሱ ነው የእናንተ አይደለም የጋሼ ክብር አይደለም የሚነካው? ስንት ነው የሚያስጨምረኝ ታዲያ? እንግዲህ የእያንዳንዳችሁ 1200 ነው፣ ግን ላንቺ 1150 2200 ያው ቲፑን ተይው። እሺ 2000 ግን ቶሎ አድርስልኝ አደራ። ኧረ ስሚ ኢትዮጵያ አየር መንገድ ብትሄጂ ፓይለቶቹ በሙሉ አስሜ ምን እናምጣልህ? ቅቤ እናምጣልህ ወይ ዘይት አልኩ ዘይት የለም። ከዚህ ነው ተግባቢ ነህ እኮ ተጫዋች ነህ በጣም ወዳጅ የምትሆን በቃ ወንድም እኮ ነህ። ለዛ እኮ ነው ሁሉ ሰው ደግሞ ካንተ ጋር ማውራት ወንድም ይሻላል። ሱሲ ይህ ህይወት ነገር አይታወቅም። ተባብለ ቅድም አደራ ስምዬ እንግዲህ ቶሎ አድርስልኝ እሺ። አረ ሶሲያ ነገርኩሽ እኮ ሙሉ የኢትዮጵያ አየር መንገድ አንድ ስልክ ሌሊት ያነሱልኛል። እቃ አለብኝ አምጡ ካልኩኝ ጧት ስነሳ ደርሷል እባክህ እቤቴ ድረስ ነው የሚያመጡት። ታምኛለሽ? ፓይለት ከነንትኑ ፓይለት እቤቴ ድረስ የሚያመጣልኝ ሰው ምንም ሐሳብ አይግባሽ። እንደው ግን ከመሄዴ በፊት ሶሲ መቼ ተገናኝተን ሻይ ቡና ብንል እና በዛውም የወዲ ወዳችን እናወራለን። አስሜ ልብሱን ጨርስልኝ ግድ የለም እሺ? ይሻላል። ማርክ አካውንቲንግ በማንኛውም ጉዳይ ከሂሳብና ከታክስ ጋር በተያያዘ አመቱን ሙሉ ቢሮአችን ለረጅም አመት ልምድ ባላቸው ባለሙያዎች በመታገዝ አገልግሎት እንሰጣለን። የአገልግሎታችን ተጠቃሚ እንድትሆኑም ጥሪ እናደርጋለን። ለደንበኞቹ ታማኝ ማርክ ታክስ። In a world of fleeting moments, what remains is the story we tell. At Abneton Multimedia, we define the art of digital cinema, from the depth of documentaries and high-end commercials to the timeless elegance of your wedding and family milestones. Every frame is crafted with precision. Every second is infused with emotion. We don't just record events, we immortalize your vision. Abneton Multimedia, driven by technology, inspired by your story.